የእግር ኳሱን ማህበረሰብ እያስደነቀ እያስገረመና እያወዛገበ የቀጠለው የ2026 የዓለም ዋንጫ ውድድር በማይታመኑ ድራማዎች ታጅቦ ዛሬም አፍን አስከፍቷል፣ እጅን በጭንቅላት አስጭኗል። በኃያልነቷ የቀጠለችው ለፍጻሜ ተጠባቂዋ ስፔን ኦስትሪያን ስትደበድብ አምሽታለች። በአሜሪካ ሎስ አንጀለስ የተሰማው የላ ሮሃዎቹ ቁጣ እስከ ፍጻሜው መብረጃ ያለው አይመስልም። በባር ድራማዎች የታጀበውና የሮናልዶዋን ሀገር ፖርቹጋልን ከ16ቱ የቀላቀለው የሌሊቱ ፍልሚያ ደግሞ ዓለምን ያነጋገረ ሆኗል። ክሮኤሽያ በመጨረሻው ደቂቃ በዳኛ የተሻረባት ግብ ብዙ ጥያቄ ያስነሳ፣ ብዙዎችንም ያወዛገበ ሆኗል። የሞድሪችን ሀገር በአሳዛኝ ሁኔታ ያሰናበተው ፍልሚያው ለፖርቹጋል ግን መንገዱን ሲያቀናላት፣ ሲአር7 በበኩሉ በርካታ ታሪኮችን አስመዝግቦበት አልፏል። ጠዋት የተጠናቀቀውና አልጄሪያን አምስተኛ ተሰናባች የአፍሪካ ሀገር ያደረገው የስዊዘርላንዱ ድልም እንዲሁ ሌላኛው የገበያ ስፖርት የዕለቱ ትንታኔያችን ነው። እነሆ የሰኔ 26 2018 ዓ.ም የዕለተ አረብ የኩለ ቀን የገበያ ስፖርት ከሜዳ ባሻገር ትንታኔያችን በእነዚህ ሶስት አስገራሚ ፍልሚያዎች ላይ ያተኮረ ነው። ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። የዚህ ፕሮግራም ስፖንሰራችን ደግሞ ሜሪት ፕሮፐርቲስ ሲሆን አጭር ማስታወቂያውን አይተን ስንመለስ በቀጥታ ወደ መሰናዶዋችን እናመራለን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በሶስት አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987500606 ይደውሉልን። ሜሪት ፕሮፐርቲስ። ማራኪ ኳስን በሚጫወቱ እግሮቿ ወደ ዓለም ዋንጫው በፍጥነት እየገሰገሰች ያለችው ስፔን የብዙዎችን ግምት እውን የምታደርግ ይመስላል። ትላንት ምሽት 4 ሰዓት ላይ ጀምሮ በተደረገው የ2026 የዓለም ዋንጫ ውድድር የስፔን ብሔራዊ ቡድን ኦስትሪያን 3-0 በሆነ ውጤት በመርታትና 16ቱን በመቀላቀል የአስፈሪነት ግርማቸውን ጨምረዋል። በዋነኝነት ላሮሃ በመባል የሚታወቀውና ላፉሪሃ ሮሃ ወይም ቀዩ ቁጣ፣ አውሬው ወይም ደግሞ ስፔናዊው ቁጣ እየተባለ የሚጠራው የስፔን ብሔራዊ እግር ኳስ ቡድን ሌሊቱንም ጠንካራ ቁጣውን ለዓለም ማሳየት ችሏል። በአሜሪካ ሎስ አንጀለስ በሚገኘው ሶፋይ ስቴዲየም የፊፋ የዓለም ዋንጫ በ32ቱ ዙር የጥሎ ማለፍ ጨዋታቸውን ያደረጉት ስፔንና ኦስትሪያ ጨዋታውን ብዙዎች በገመቱት መልኩ አጠናቀዋል። ስፔን ኦስትሪያን 3-0 በሆነ ውጤት ያሸነፈች ሲሆን ከኤሎይ አርዛባል 2 ግቦችን እንዲሁም ፔድሮ ፖሮ ሌላኛዋን ግብ አስቆጥረው ቡድናቸውን ወደ 16ቱ መቀላቀል ችለዋል። በጨዋታው ላይ ሚካኤል ኦያርዛባል በ36ኛውና በ89ኛው ደቂቃ ላይ 2 ጎሎችን በማስቆጠር የቡድኑ ኮከብ ተጫዋች ሆኖ አምሽቷል። ስፔን በኳስ ቁጥጥር ጭምር የበላይነት በነበራት በዚህ ጨዋታ ላይ ኦስትሪያ ላይ ሙሉ ለሙሉ ብልጫውን ወስዳ ለቀጣይ ተጋጣሚዎቿ ጠንካራ መልእክቷን አስተላልፋለች። ግብ ጠባቂዋ ኡናይ ሲሞኒ በዚህ ውድድር ላይ ለ4ኛ ጊዜ መረቡን ሳያስደፍር የወጣ ሲሆን ስፔን እስካሁን በውድድሩ ላይ ምንም አይነት ጎል አልተቆጠረባትም። በምሽቱ ጨዋታ ድል የቀናው የስፔን ብሔራዊ እግር ኳስ ቡድን ለመጀመሪያ ጊዜ ከተሳተፈበት ከ1934 ጀምሮ ባደረጋቸው 17 የዓለም ዋንጫ የተሳትፎ መድረኮች አንድ ጊዜ ብቻ ዋንጫውን ማሸነፍ ችሏል። ስፔን የዓለም ዋንጫ አክሊሏን የተቀዳጀችው በደቡብ አፍሪካ አስተናጋጅነት በተካሄደው የ2010 ውድድር ላይ ሲሆን በታዋቂው የማጥቃት ስልቷ የኔዘርላንድስን ቡድን 1-0 በማሸነፍ ነበር። የስፔን ብሔራዊ ቡድን በታሪኩ በጠንካራ
ጠንካራና ዝነኛ ተጫዋቾች በዓለም የሚታወቅ ቢሆንም በዓለም ዋንጫ መድረክ ግን ከ2010 በፊት አመርቂ ውጤት ለማግኘት ተቸግሮ ኖሯል። ከዚያ በኋላ ባስመዘገቡት ከፍተኛ ስኬት 2010 ደቡብ አፍሪካ ላይ በቪሴንቴ ዴል ቦስክ ስር የነበረው የስፔን ስብስብ ታዋቂውን ቲኪ ታካ የኳስ ቁጥጥር ስልት በመጠቀም ብቸኛ የዓለም ዋንጫቸውን ማንሳት ችለዋል። በወቅቱ በግማሽ ፍጻሜው ጀርመንን በማሸነፍ በፍጻሜው ኔዘርላንድን 1-0 ያሸነፉበት ጨዋታ ለዘላለም የሚታወስላቸው ስፔኖች በ1950 ብራዚል ላይ በተካሄደው ውድድር አራተኛ ደረጃን በመያዝ ማጠናቀቃቸው ሌላኛው ስኬታቸው ሆኖ ተመዝግቧል። ከምንጊዜውም በላይ በዘንድሮው የዓለም ዋንጫ ከፈረንሳይ ተቀራራቢ ዋንጫውን የማሸነፍ ቅድመ ግምት የተሰጣት ስፔን የ2024 የአውሮፓ ሻምፒዮን እንደመሆኗ በዓለም ዋንጫው ላይ ለራሷ መነሳሳትን ለተጋጣሚዋ ደግሞ ፍርሃትን እንደሚረጭ ይጠበቃል። ባሏት ምርጥ የግብ ጠባቂዎች ብዛት ታድላ የምትባለዋ ስፔን የእንግሊዝ ፕሪምየር ሊጉን ሻምፒዮን የመድፈኞቹን ግብ ጠባቂ ዴቪድ ራያን አስቀምጣ የረዥም ጊዜ ጎል ያለመቆጠር የዓለም ዋንጫ ክብረ ወሰንን በስሙ የያዘውን ኦናይ ሲሞንን እየተጠቀመች የግቧን መረብ ሳታስደፍር አስከብራ ቀጥላለች። እንደ ቀድሞ አንጋፋዋ ግብ ጠባቂ ካሲያስ፣ እንደ ሰርጂዮ ራሞስና ሰርጂዮ ቡስኬትስ ያሉ ተጫዋቾች በአራት የዓለም ዋንጫዎች ላይ በመሰለፍ የረዥም ጊዜ ተሳትፎ የተደረገላት ስፔን አሁን ደግሞ በአዳዲስና በወጣት ተጫዋቾቿ አስገራሚና አስፈሪ ቡድን መገንባት ችላለች። በ2022 በኳታር አዘጋጅነት በተካሄደው ውድድር ኮስታሪካን 7-0 በማሸነፍ ታሪካዊ የግብ ልዩነት ድል ያስመዘገበችውና በ2010 የደቡብ አፍሪካ ዝግጅት ላይ በኢኒየስታ የመጨረሻ አስገራሚና ብቸኛ ግብ የዓለም ዋንጫውን ለመጨረሻም ለመጀመሪያም ጊዜ በማንሳት ታሪክ የጻፈችው ስፔን ዘንድሮስ የሚለው በጉጉት የሚጠበቅ ሲሆን ማራኪ እግር ኳስ ያሳየችው ስፔን በሩብ ፍጻሜው ከፖርቹጋል ጋር የምትፋለምም ይሆናል። በዚህም የአባትና የልጅ ዕድሜ ልዩነት ያላቸው የእግር ኳሱ ግዙፍ ባለታሪክና የወደፊት ተስፈኛው የክርስቲያኖ ሮናልዶና የላሚን ያማል ፍጥጫ ጨዋታውን አጓጊ አድርጎታል። ሌላኛው ደግሞ በቫር ድራማ የታጀበውና ፖርቹጋልን ከክሮሺያ ያፋለመው የሌሊቱ የ8 ሰዓቱ ጨዋታ ነው። እስካሁን ድረስ በዓለም ዋንጫው ብዙ የተመልካች ቁጥር በማግኘት ሪከርድ የነበረውን የብራዚልና የጃፓንን ጨዋታ በመብለጥ በዩቲዩብ ከ20 ሚሊዮን በላይ ተመልካቾች የተከታተሉት አስደናቂ ጨዋታ በሌሊቱ ተመለከትን። በ2026 የዓለም ዋንጫ የጥሎ ማለፍ ጨዋታ 16ቱን ለመቀላቀል በተደረገ ፍልሚያም ፖርቹጋል ክሮሺያን 2-1 በማሸነፍ ወደ ቀጣዩ ዙር ማለፍ ችላለች። በካናዳ ቶሮንቶ ስቴዲየም በተደረገው በዚህ አስደናቂ ጨዋታ ክሮሺያ በ53ኛው ደቂቃ በኢቫን ፐርሲች ግብ መሪ መሆን ብትችልም ፖርቹጋል በክርስቲያኖ ሮናልዶ የፍጹም ቅጣት ምት ግብ አቻ መሆን ቻለች። ጨዋታው ሊጠናቀቅ ሰከንዶች በቀሩት የመጨረሻ ሰዓት ደግሞ ራሞስ የፖርቹጋልን የማሸነፊያ ግብ በማስቆጠር ለሴሌሳዎቹ ድሉን ሰርግና ምላሽ አድርጎላቸዋል። ምርጫው ወይም ተመራጩ የሚል ትርጉም ባለውና ሴሌሳዎቹ በሚል ቅጽል ስም የሚጠራው በክርስቲያኖ ሮናልዶ የሚመራው የፖርቹጋል ብሔራዊ ቡድን በጨዋታው ልክ የዛሬ ዓመት በመኪና አደጋ ከታናሽ ወንድሙ ጋር ሕይወቱ ያለፈውን ዲያጎ ጆታን ማስታውሰውታል። ክርስቲያኖ ሮናልዶ ከጨዋታው መጠናቀቅ በኋላ የጆታን ማሊያ ቁጥር በመልበስ ከሀገሩ ልጆች ጋር የቀድሞ አጋራቸውን አስታውሰውታል። ይህ የሌሊቱ አስገራሚና መነጋገሪያ የሆነ ጨዋታ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 4 ግቦች በቫር የተሰረዙበት በመሆንም ልዩ ታሪክ አስመዝግቧል። በተለይም ክሮሺያ በመጨረሻዋ ሰከንድ ያስቆጠረችው የአቻነት ግብ በኦፍሳይድ መሻሩ ደጋፊዎችን እጅግ ያበሳጭና ቁሳቁሶችንም ወደ ሜዳ እንዲወረውሩ ያስገደደ እንዲሁም መላውን የእግር ኳስ አፍቃሪ ያነጋገረ ሆኗል። በዚህ የክሮሺያና የፖርቹጋል ጨዋታ የታየው የዳኝነት ውሳኔ በእውነቱ የብዙዎችን ቀልብ ስቧል። የቫር ድራማው በጭማሪ ሰዓት 103ኛው ደቂቃ ላይ ክሮሺያ በግቫርዲዮላ አማካኝነት ግብ አስቆጥራ የነበረ ቢሆንም ነገር ግን በቫር ተፈትሾ ከጨዋታው ውጭ በመሆኑ ሳይጸድቅ ቀርቷል። ብዙ ውዝግብ የፈጠረ እስካሁን መነጋገሪያ የሆነ ሁሉን ያስማማ አሳማኝ መልስ ያጣ ትልቅ ውዝግብ ዳኝነቱ እጅግ በረቀቀበት በዚህ የዓለም ዋንጫ የመጀመሪያው ትልቁ ክፍተት የታየበት አጋጣሚ ሆኖ አልፏል። በጨዋታው ዳኛው የቫር ውሳኔ አይቶ ከመጣ በኋላ የጎሉ መሻር ማታኖቪች ኳሷን በመጨረፉ ነው ብሎ ሲናገር ተደምጧል። ነገር ግን በፊፋ ሕግ አንድ ተጫዋች ኳስ መንካቱና አለመንካቱ የሚወሰነው ኳሷ ላይ
በተገጠመ ዘመናዊ ቴክኖሎጂ መሆኑ ይፋ ተደርጎ ጥቅም ላይም ውሎ ነበረ። በዚህ ምክንያትም የዋና ዳኛው ቫር ድረስ ሄዶ ማየት አስፈላጊ አልነበረም በማለት ሰዎች የቫር ድራማውን ይሞግታሉ። በአንድ ውድድር እንዴት ሁለት አይነት ሕግ ይተገበራል በማለትም ጥያቄ ያነሳሉ። በምድብ ጨዋታ አወዛጋቢ የነበረው የኢዛክ አሲስት ግልጽ በሆነ መንገድ ሲመዘገብለት ኳሱን መንካቱ የተረጋገጠው ደግሞ ኳሷ ላይ በተገጠመላት ቴክኖሎጂ ነበር። በሌሊቱ ጨዋታ ግን ማታኖቪች ኳሷን መንካቱና አለመንካቱን ለማረጋገጥ ዳኛው የቫር ስክሪኑ ድረስ ሂደው ማየታቸው ብዙዎችን ያነጋገረ ሆኗል። በዚህ ምክንያት ሰዎች ዳኛው ቫር ከማየት ውጭ ኳስ መነካቷና አለመነካቷን ማወቅ የሚያስችል አስማት አላቸው ወይ? ኳሷ ላይ የተተከለው ቴክኖሎጂስ የት ገባ? በማለት አጥብቀው ጠይቀዋል። ታዲያ በዚህ እጅግ አወዛጋቢም አስገራሚም በሆነው ጨዋታ የክሮኤሽያ ተጫዋቾች በሚያስደንቅ ብቃት እስከ መጨረሻው ደቂቃ ተፋልመው አሳዛኝ ተሰናባች ሲሆኑ፣ ፖርቹጋል በበኩሏ ታላቁን ልጇን ዓለም ወደምትሸልምበት የመጨረሻውና ብቸኛ ሆኖ ወደ ቀረው ዓለም ዋንጫ ለማምራት የሚያስችላትን ጉዞ መቀጠል ችላለች። የክሮኤሽያ ሽንፈት ደግሞ ለ40 ዓመቱ የመሃል ሜዳ ሞተርና ለአስገራሚው መሪ ሉካ ሞድሪች የመጨረሻ የዓለም ዋንጫ ተሳትፎ ሆኖ አብቅቷል። ፖርቹጋል ግን በሮናልዶ መሪነት መንገዷን አሳምራ 16ቱን ተቀላቅላለች። ክርስቲያኖ ሮናልዶ በዓለም ዋንጫ ታሪክ በጥሎ ማለፍ ጨዋታዎች ግብ ያስቆጠረ በዕድሜ ትልቁ ተጫዋች የሆነበት ሌሊት ሆኖ አልፏል። 41 ዓመት ከ148 ቀን ዕድሜው ላይ የሚገኘው የዓለም እግር ኳስ ወዳድ ሁሉ ሊያየው የሚፈልገውና የእሱ ጫማ መስቀል እንደ መርዶ የሚከብደው ሮናልዶ ግቦቹንም 976 ማድረስ ችሏል። ክርስቲያኖ ሮናልዶ በሌሊቱ የዓለም ዋንጫ ጨዋታ በርካታ ታሪኮችን የሰራ ሲሆን በዓለም ዋንጫ የጥሎ ማለፍ ጨዋታ ላይ የተሰለፈ በዕድሜ ትልቁ ተጫዋች ሆኗል። በዓለም ዋንጫ የጥሎ ማለፍ ጨዋታ ላይ ጎል ያስቆጠረ በዕድሜ ትልቁ ተጫዋች፣ ብሔራዊ ቡድኑን ወደ 16ቱ ማሳለፍ የቻለ ትልቁ ተጫዋች፣ የጨዋታው ኮከብ ተብሎ የተመረጠ በዕድሜ ትልቁ ተጫዋች፣ በዓለም ዋንጫ የጥሎ ማለፍ ጨዋታ ላይ የመጀመሪያ ጎሉን ያስቆጠረ በዕድሜ ትልቁ ተጫዋች ሲሆን በዓለም ዋንጫ ያስቆጠራቸውን ግቦችም 11 ማድረስ ችሏል። በፕሮፌሽናል እግር ኳስ ዘመኑ 976 ይፋዊ ጎሎችን መረብ ላይ በማሳረፍ ሪከርዱንም እየመራ ይገኛል። በዓለም ዋንጫ ታሪክ የዋንጫ ባለቤት ሆኖ የማያውቀውና በ1966 የውድድር ዘመን ያስመዘገበው ሶስተኛ ደረጃ ትልቁ ስኬት ሆኖ የተመዘገበለት የፖርቹጋል ብሔራዊ እግር ኳስ ቡድን በዘንድሮ ጉዞ ደግሞ ለአዲስ ታሪክ ሲቃረብ 16ቱን መቀላቀል ችሏል። በቀጣይም ከአውሮፓ ኃያልና የዋንጫ ግምት ካገኘችው ስፔን ጋር ከባድ ፍልሚያ ይጠብቀዋል። በእርግጥ ፖርቹጋል በዓለም ዋንጫ ውድድር በታሪክ ስፔንን አሸንፋ የማታውቅ ሲሆን በቀጣይ አዲስ ታሪክ እያለመችና የመጨረሻ ፍልሚያውን በሚያደርገው የሚያኮራ ልጇ እየተመራች ወደ ሜዳ ትገባለች። በዓለም ዋንጫው ከዚህ በፊት ስፔን ፖርቹጋልን ለመጨረሻ ጊዜ ስትገጥም ክርስቲያኖ ሮናልዶ በጨዋታው 3 ግቦችን በማስቆጠር ሃትሪክ ሰርቶ ነበር። በቀጣዩ ጨዋታም የሮናልዶና የላሚን ፍልሚያ በጉጉት ይጠበቃል። ሌላኛው አስደናቂ ታሪክ ደግሞ በጥሎ ማለፍ ጨዋታ በ2018 የውድድር ዘመን ፈረንሳይ ክሮኤሽያን አሸንፋ ነበር ሻምፒዮን መሆን የቻለችው። በ2026 ፖርቹጋል ክሮኤሽያን አሸንፋ 16ቱን ተቀላቅላለች። ታዲያ ዘንድሮስ አስገራሚው ግጥምጥሞሽ ይቀጥል ይሆን የሚለው ይጠበቃል። ሌላኛውና የዕለቱ ሶስተኛ መርሃ ግብር ደግሞ ስዊዘርላንድ አልጄሪያን በመርታት 16ቱን የተቀላቀለችበት የንጋት 12 ሰዓቱ ጨዋታ ነበር። በ2026 የዓለም ዋንጫ የጥሎ ማለፍ ጨዋታ ስዊዘርላንድ አልጄሪያን 2-0 በማሸነፍ ከ1938 ወዲህ ለመጀመሪያ ጊዜ አዲስ ታሪክ ጽፋለች። ጨዋታው በጀመረ በ10ኛው ደቂቃ ብሪኤል ኤምቦሎ በወጣት አጥቂው ዮሐን ማንዛምብ የተመቻቸለትን ኳስ በቅርብ ርቀት ወደ ግብ በመቀየር ስዊዘርላንድን መሪ አድርጓል። ሁለተኛው አጋማሽ በጀመረ በ46ኛው ደቂቃ ላይ ዳንዶዬ የአልጄሪያ ተከላካዮች አለመግባባት የፈጠረውን ስህተት በመጠቀም ሁለተኛውን ግብ ማስቆጠር ችሏል። በጨዋታው አፍሪካዊቷ ሀገር አልጄሪያ 54% የኳስ ቁጥጥር የበላይነት ቢኖራትም የግራናይት ዣካና የሬሞ ፍሩለር የአማካይ ክፍል ጥምረት የስዊዘርላንድን አቅም ጠንካራ አድርጎታል። በሪያድ ማህሬዝ አምበልነት የምትመራው አልጄሪያም ከዓለም ዋንጫው የተሰናበተች 6ኛዋ የአፍሪካ ሀገር ሆናለች።
በዚህም ስዊዘርላንድ በታሪኳ ለመጀመሪያ ጊዜ 3 ተከታታይ የዓለም ዋንጫ ጨዋታዋን ማሸነፍ የቻለች ሲሆን በቀጣይ ዛሬ ሌሊት 10 ሰዓት ላይ ጨዋታቸውን ከሚያደርጉት ከኮሎምቢያና ከጋና አሸናፊ ጋር በቫንኩቨር 8 ውስጥ ለመግባት ትፋለማለች። በ32ቱ ጥሎ ማለፍ የሚደረጉ የዓለም ዋንጫ መርሃ ግብሮች ዛሬ በሚደረጉ 3 ግጥሚያዎች ሲጠናቀቅ ምሽት 3 ሰዓት ላይ አውስትራሊያ ከግብፅ እንዲሁም ሌሊት 7 ሰዓት ላይ አርጀንቲና ከኬፕ ቨርዴ እንዲሁም ሌሊት 10 ሰዓት ከ30 ላይ ኮሎምቢያ ከጋና ይፋለማሉ። እነሆ 3ቱ የአፍሪካ ሀገራት የሚፋለሙበትንና እጅግ ተጠባቂ የሆኑ መርሃ ግብሮችን ጨምሮ ሌሎች መረጃዎችን ደግሞ ምሽት ላይ የምናጋራችሁ ሲሆን እስከዛው በሰላም ቆዩን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በ1 ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ